የኢትዮጵያ የፋሽን ኢንዱስትሪ አሁን ላይ በስፋት እየተስፋፋ ይገኛል። ከዘመናዊ ልብስ አንስቶ የተለያዩ የባህላዊ ልብስ ስራዎችን እየሰሩልን ይገኛሉ የተለያዩ ወጣቶች። እንግዲህ በዛሬም ወጣቶች መሰናዷችን ወደ እናንተ ልናደርስላችሁ የወደድነው በፋሽን ኢንዱስትሪው ዘርፍ የተሰማራ አንድ የፋሽን ዲዛይን መምህርም ነው። እንዲሁም ደግሞ የተለያዩ ስራዎችን ይሰራል። ይሄ ልጅ ማን ነው? ምን ስራዎችን ይሰራልናል? ወደፊት ከሱ ምን እንጠብቃለን የሚለው ከሱ ጋር ቆይታ አድርገን ወደ እናንተ የምናደርስላችሁ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ ቆይታችሁ ከኛ ጋር ነው። መልካም ጊዜ ይሆንላችሁ። ሰላም ነው? እንዴት ነህ? ስራ እንዴት ነው? ሁሉ ሰላም አለን። ሻምሰከነለይነቱ ያው እኔ እናንተ እንተዋወቃለን። ለተመልካቾቻችን ስምህን አስተዋውቀን። እሺ፣ እኔ ሄኖክ ሰይፉ እባላለሁ። የማስተምረው ባህር ፖሊቴክኒክ ኮሌጅ በፋሽን ዲዛይን ዲፓርትመንት አስተምራለሁ። እንዲሁም ደግሞ በጎን ለጎን በዚህ ሄኒ ፋሽን ዲዛይን ስኩልን በመምህርነት አስተምራለሁ። እሺ፣ ወደ ስራው ሙያ ከመግባታችን በፊት መጀመሪያ ተመልካቾቻችንም እንዲያውቁ ሄኖክ ማን ነው? የተወለደ የታደገ? እሺ፣ የተወለድኩት በሐረር ከተማ በሸንኮር 09 ቀበሌ ነው። የተማርኩት ደግሞ ባህር ዳር ዩኒቨርሲቲ ነው። አሁን የማገለግለው በመምህርነት እያገለገልኩ ነው። ከዛ በፊት ግን አዲስ አበባ፣ ድሬዳዋ በቴክስታይል ካምፓኒዎች ውስጥ ሰርቼ አገልግያለሁ። አሁን ደግሞ በመምህርነት በፖሊቴክኒክ ኮሌጅ ላይ በፋሽን ዲዛይን መምህርነት እያገለገልኩ ነው። ያው እንግዲህ ባህር ዳርም ስትሄድ ፋሽን ዲዛይን የተማርከው እና ድሮ ላይ ውስጥ የፋሽን ስራው ነበረ ወይስ የድሮ ህልም ነው ወይስ ሌላ ነገር ነበር መሆን የምትፈልገው? እንግዲህ ድሮ ላይ ዩኒቨርሲቲ ጆይን እንዳደረግን መሆን የምፈልገው ሌላ ነበር። ከዛ ግን እዚህ ፋሽን እና ቴክስታይል ዲፓርትመንት ውስጥ ከገባው በኋላ በጣም ወደድኩትኝ። ከዛ 5 ዓመት በኢንጂነሪንግ ተመረቅን፣ ወደ ካምፓኒ ጆይን አደረግን። ከዛ በኋላ በጣም ነው የወደድኩትኝ ማለት ነው። ወደ ስራው ዓለም ውስጥ ከገባው በኋላ በጣም ነው የወደድኩት። እስቲ ስለ ፋሽን ዲዛይን እናወራና እዛ የግቢ ቆይታም ትምህርት ላይ በነበርክበት ሰዓት ላይ ያው አንዳንዴ ትምህርት ዓለምና የስራ ዓለም የተለያየ ነው አይደለ? የባህር ዳር ቆይታን እናወራና ከዛን ወደ ሐረር እንምጣ። ቻላልሽ። ባህር ዳር እንግዲህ ዩኒቨርሲቲ ባህር ዳር ደስ የምትል ከተማ ነች። ባህር ዳር ዩኒቨርሲቲ በፖሊ ኮሌጅ ውስጥ ነበርኩኝ የምማረው። 5 ዓመት ነው በኢንጂነሪንግ የተማርነው። በዲፓርትመንቱ በቴክስታይል ፋሽን ኤንድ ጋርመንት ዲፓርትመንት ነው። ሜጀር ግን በቴክስታይል ኢንጂነሪንግ ነው የተመረኩት እና የትምህርት እንትኑ ይሄን ይመስላል እንግዲህ ይመስላል። እሺ፣ ወደ ስራው እንግባና አሁን በፋሽን ዲዛይን ሐረር ፖሊቴክኒክ ኮሌጅ ታስተምራለህ። ጎን ለጎንም ደግሞ የራስን ትምህርት ቤት ከፍተህ የተለያዩ ስራዎችን ትሰራለህ። ይሄ እንግዲህ የሚያሳየው ከአንድ ወጣት የሚጠበቀውን ነገር ነው እያደረግክ ያለው። ባለህ ጊዜ ላይ ብዙ ስራዎችን ትሰራለህ። እስቲ ወደ ስራው ዓለም እንግባ። የዲዛይን ሙያ ምን ይመስላል? ስራው እንዴት ነው? እንግዲህ ፋሽን ዲዛይን በጣም ደስ የሚል ሙያ ነው፣ ዘርፍ ነው። ግን በጣም ደግሞ ከተጠጉት በደንብ ከቀረብሽው በጣም የሚገባ አንዳንድ ሰው አሁን በጣም ኮምፕሌክስ አድርጎ ነው የሚያስበው። እንደዛም አይደለም። በደንብ ከተማር ነው ከያዝ ነው ጥሩ ሙያ ነው፣ የሚገባ ነው እና ቀላል ነው። አቀባበሉስ እንዴት ይመስላል? ያው አስተማሪ ስትሆን ያው ብዙ ነገር ይጠበቅብሃል አይደል? ያው አንተ የምታውቀውን ነገር ለተማሪዎች ለማሳወቅ የትምህርት ማለት ተማሪዎች አቀባበላቸው ተማሪዎች ያንን ነገር እንዲያውቁት ምን አይነት ጥረት ታደርጋለህ? እኔ እንግዲህ በኮሌጅ ውስጥም አለ እናስተምራለን። ብዙ ሞጁሎች አሉን፣ ካሪኩለም እንትኖች አሉን። ያንንም በመውሰድ የራሴን ደግሞ እንደ አነስተኛ መጽሐፍ አዘጋጅቼ ነው በሚገባ መልኩ
ፎርሙላ በማዘጋጀት በአማርኛ በማዘጋጀት የእያንዳንዱን ለምሳሌ የሸሚዝ፣ የጉርድ፣ የቀሚስ፣ የኮት የሁሉንም ነገሮች ፓተርን በአማርኛ በሚገባ መልኩ በፎርሙላ አዘጋጅቼ ለምሳሌ እንደዛ በሚገባ መልኩ ቦርድ ላይ አስተምሬ ከዛ ፓተርን ወረቀት ላይ በመቁረጥ ዲዛይን በማድረግ አሰርቼ ከዛ ወደ ጨርቅ ቆረጣ ገብተን ስፌት ድረስ ነው የማስተምረው። በሚገባ መልኩና ቀላል በሆነ መንገድ ነው የማስረዳውና የማስተምረው። ወደ ፋሽን ስራ ሲገባ ያው እንዳልከው ከሩቅ ሆነን ስናየው የሚከብድ ነው የሚመስለን እና ምን ነገሮች ያስፈልጋሉ? አሁን አንድ ልብስ ተሰርቶ እስከ መጨረሻው ደረጃ እስኪደርስ ድረስ ብዙ ጠውረዶችን ያልፋል አይደል? ምን ያስፈልጋል? ያው ፍላጎቱ ቢኖር መልካም ነው ማለት ውስጣችን ያለ ነገር ከሆነ ሞር እንድንገፋበት እንድንሄድበት ያደርገናል። ነገር ግን ምንም አንድ ሰው ከዜሮ ተነስቶ ምንም ኖሃው ሳይኖረው መጥቶ ብቁ ሆኖ የሚወጣበት መንገድ ነው እኛ የምናዘጋጀው። ኮሌጅም ሆነ እዚህ እኔ ጋርም ሆነ እንዳልኩሽ በፎርሙላዎች በማዘጋጀት በጣም ቀላል መንገዶችን በማዘጋጀት ተደጋግሞ በማስተማር ብቁ እንዲሆኑ እናደርጋለን። እዚህ እንግዲህ የምናሰለጥነው ከ2 ወር ጀምሮ እስከ 3 ወር እስከ 6 ወር ድረስ እናሰለጥናለን። ያ ማለት ምንድነው? ከቤዚክ ከሚባለው ነገር ከዜሮ ከምንም ነገር ከሜዠርመንት ከልኬት አንስተን እስከ መጨረሻው ድረስ አሰልጥኜ ብቁ አድርጉቼ ነው ተማሪዎችን ማውጣው እና ይሄን ይመስላል እንግዲህ ማስተማር እንትን የልጆች አቀባበል አሁን ላይ ወጣቱ ተምረው ያስመረካቸውንም ተማሪዎች አይቻቸዋለሁ። የራሳቸውንም ስራ ከዚህ ወጥተው የራሳቸውንም ስራ የጀመሩ ልጆች አሉና አንድ ሰው ማብቃት ደግሞ ደስ የሚል ነገር ነው። አሁን ላይ ያሉ ወጣቶች ትንሽ ፈጠን ያሉ ናቸው ብዙ ነገሮችን ለመቀበልና አሁን ላይ ያሉ ወጣቶች በሙያቸው በስራቸው ራሳቸውን ከፍ እንዲያደርጉ ምን ትመክራለህ? አዎ እንግዲህ እኔ ጋር እዚህ መጥተው ሲሰለጥኑ እንደነገርኩሽ ምንም ኖሃው የላቸውም፣ ግን የእያንዳንዱ አቀባበል ይለያያል። ቅድም እንዳልሽው ቶሎ የሚቀበል አለ፣ ዘግይቶ የሚቀበል አለ። ግን አቻችለሽ ወዲያው አክሴፕት የሚያደርጉሽን ደጋግመሽ በማስረዳት ብቁ እናደርጋቸዋለን። ያው የአቀባበላቸው ሁኔታ ቢል የተለያየ ቢሆንም ማለት ነው። አሁን እኔ ፋሽን ዲዛይን መማር ፈልጋለሁ ብዬ ብመጣ ከኔ ምንድን ነው የሚያስፈልገው? ከአንቺ የሚያስፈልገው እንግዲህ አሁን ለምሳሌ ኮሌጅ ቢሆን ክራይቴሪያ ያለው የራሱ የሆነ ፖሊቴክኒክ ኮሌጅ የራሱ የሆነ ክራይቴሪያ ያለው፣ እዚህ እኔ ጋር ደግሞ የራሱ የሆነ ክራይቴሪያ አለ። እንትን ሪሶርስ ነፃ ነው። እዚህ ስትመጪ ስትመዘገቢ የመሰልጠኛ ብቻ ነው ፔመንት የምትከፊው። ጨርቅ፣ ክር፣ እያንዳንዱን ማቴሪያል ከዚሁ ከኔ ነው ከኔ ጋር ነው የሚጠቀሙት። ምንም ማስከፍለው ነገር የለም። ኦንሊ ፔመንት ብቻ ነው የሚቀበለው። ከዛም ውጪ ደግሞ ጎን ለጎን ለወጣቱ የስራ እድል አዎ ቅድም የረሳሁት ሀሳብ ጠይቀሽኝ፣ እዚህ ሰልጥነው ቢያንስ ብዙ ልጆች አሉ ሰልጥነው በ2 ወር በ3 ወር ውስጥ ሰልጥነው የራሳቸውን ማሽን እንዲገዙ አመቻችላቸዋለሁ። እዚህ እንግዲህ ስኪሉን እንትን ብቻ አይደለም የምሰጠው፣ ትምህርቱን ብቻ አይደለም የምሰጠው፣ ማሽን ሜንቴናንስንም አስተምራለሁ፣ ጥገናም መገጣጠንም ያንዳንዱ ነገር አስተምራለሁ። ቤታቸውም ሄደው ማሽን ገዝተው የጀመሩ ወደ እንትን ውስጥ የገቡ እንደውም እዚህ ከተማሩት ውጪ ፈርዘር ሄደው እያመረቱና እየሰሩ ያሉ ተማሪዎች አሉ። አገር ልብስ ይሰራሉ፣ ሽፎን ይሰራሉ፣ ዩኒፎርሞች ይሰራሉ፣ ጥገና ይሰራሉ። ብዙ ልጆች አሉ፣ ብዙ ልጆች ማለት ነው። እና ለማስታወስ ያህል ነው። ቅድም ጠይቀሽኝ ያልመለስኩት። እንግዲህ አንተ አሁን እነሱን ስታይ ምን ይሰማል? እኔ በጣም ነው ደስ የሚለኝ። በጣም እንደውም ኢቭን የሰሩትን ስራዎች ራሱ በቲክቶክ አካውንቴ በተለያዩ ሶሻል ሚዲያ ፖስት አደርጋቸዋለሁ ደስ ስለሚለኝ ማለት ነው። እና በጣም እኮራለሁ፣ ደስ ይለኛል። ወደፊትም እንግዲህ ሄኒ ፋሽን ዲዛይን ስኩልን አስፋፍቼ ብዙ ተማሪዎችን ለማፍራት ነው ያለኝ እቅድ ማለት ነው። ያው እንግዲህ ሄኒ ስራ ዓለም ውስጥ ገብተህ መጀመሪያ ስትሰራ
ወይ ደግሞ ተማሪም ሆነ ሊሆን ይችላል መጀመሪያ የሰራት ልብስ አለች አይደለ? የእሷን አጋጣሚ እስቲ ተጫወተ። እንግዲህ ያው እኔ ነግሬሻለሁ፣ ባክግራውንድም ቴክስታይል ኢንጂነር ነኝ። ቴክስታይል ኢንጂነር ነኝ። ፋብሪካ ካምፓኒ ውስጥ ነው በርካታ ዓመት የሰራሁት። ተማሪ ሆነን የምንሰራው የተወሰነ እንሰራለን፣ ግን ፋብሪካዎች ካምፓኒዎች ላይ እየሄድን ትልልቅ ነገሮችን እንሰራለን። ጅንስ ማምረት ካምፓኒ ላይ ማለት ነው። እያንዳንዱ ነገር ምርት ላይ እንሰራለን እና ያው የራስሽን ነገር ትሰሪያለሽ። ሞር ግን እዚህ ፖሊቴክኒክ ኮሌጅ ከመጣው በኋላ ነው እንድገፋበት ያደረገኝ እና እንድበረታታ ያደረገኝ ሀረር ፖሊቴክኒክ ኮሌጅ ነው ወደዚህ ስራ እንድገባ ያደረገኝ እንጂ ብዙውን ስራ እንደ ሱፐርቫይዘር፣ እንደ ሺፍት ሊደር፣ እንደ ማናጀር ሆኜ ነበር ስራ የነበረው ከዚህ ቀድሞ ማለት ነው። እና ወደ ጋርመንት ወደ ፋሽን ዲዛይኑ የገባሁት ከሀረር ፖሊቴክኒክ ኮሌጅ በኋላ ነው። ፋሽን እንግዲህ አሁን ላይ በጣም ደግሞ እየተለመደ መጥቷል። ያው ብዙ ሰው ፋሽን ተከታይ ነው። ከጊዜ ጊዜ ራሳችንን አፕዴት ማድረግ አለብን አይደለ? አንተ ከምታስተምረው ውጪ በየጊዜው ራስን ለማብቃት ምንድን ነው የምታደርገው? ያው ራሴን ለማብቃት እንግዲህ በየጊዜው እንግዲህ ፋሽን የሆነ ቦታ ላይ ፓውዝ የሚያደርግ ነገር አይደለም። አዎ ያኔ የተማርሽውንም አለ የሆነ የምታውቂውም ነገር አለ። ግን ራሴ ላይ የማደርገው ምንድነው የተለያዩ ነገሮችን ያለው ኢቭን እኔ መማራለሁ ከፍ ያሉ ነገሮችን ከዩቲዩብ ከአንዳንድ እንትኖች መምህራኖች ወስዳለሁ፣ የነሱንም ወስዳለሁ። ራሴን አፕዴት እያደረኩ ነው የሚሄደው። ምክንያቱም ፋሽን የሆነ ቦታ ላይ የሚቆም ነገር አይደለም። አዳዲስ ነገሮች ይመጣሉ። እነዛን ነገሮች ምንድነው ቶሎ ብለሽ እኛም እንማራለን። ከዛ እዚህ ደግሞ ለተማሪዎቻችን እናቀብላለን፣ አፕላይ እናደርጋለን ማለት ነው። በየጊዜው እየተሻሻለ እንግዲህ ሄኒ ቢኤስሲ ከሰራ በኋላ የሚሰርታ ከፋሽን ጋር የተገናኘ ነው? አይገናኝ። ኤምኤስሲን የሰራሁት በኤምቢኤ ነው፣ ማስተርስ ኦፍ ቢዝነስ አድሚኒስትሬሽን ነው ማስተርሴን የሰራሁት። አይገናኝም፣ ግን ይጠቅመኛል ብዬ ነው የተማርኩት። አዎ ይጠቅመኛል ብዬ ነው የተማርኩት። ያው ሀረር ከተማችን እንግዲህ ጠባብ ናት እና የፋሽን ዲዛይን ስታስብ የተለያዩ ጨርቆች፣ የተለያዩ ማቴሪያሎች ያስፈልጋሉ እና እነሱን ለማግኘት እንዴት ነው የምታደርገው? እንግዲህ ሀረር ላይ ብዙ የጨርቅ ሾርቴጅ አለ ማለት ምክንያቱም አሁን ድሬዳዋ ብትሄጂ፣ አዲስ አበባ ብትሄጂ የሚያመርቱ ካምፓኒዎችና እንትኖች አሉ፣ ድርጅቶች አሉ። እዚህ ግን ያው ወደፊቱን አላውቅም። አሁን ጨርቆች የምናገኘው ከአዲስ አበባ በማስመጣት ከአንዳንድ ቦታዎች በማስመጣት ነው እዚህ የምንሰራው። አቅራቦቱ ለጊዜው እዚህ የለም። ከአዲስ አበባ ከድሬዳዋ ከአንዳንድ ቦታዎች በማስመጣት የምንሰራው እና በትዕዛዝም ትሰራላችሁ? በትዕዛዝ እንሰራለን። እዚህ የምንሰራው ምንድነው ለምሳሌ ሽፎኖች ሊሆን ይችላሉ፣ አበሻ ልብስ ሊሆን ይችላል። እነዛን ማቴሪያልሱን ከዛ እናመጣለን፣ እዚህ ደግሞ አቀነጃጅተን እንሰራለን። እንግዲህ ሄኒ በትምህርት ዓለምም ሊሆን ይችላል በስራ ዓለም ውስጥ ከገባ ጊዜ ጀምሮ እስቲ የገጠመኝ አዝናኝ ገጠመኝም ካለ ተመልካቾቻችን ያው አዝናኝ ገጠመኝ የምንለው አንዳንድ ተማሪዎች አሉ፣ ቻሌንጅም ብዙ ይመጣብሻል። ከቻሌንጁ ልጀምር። ያው ትንሽ ቋንቋ ቻሌንጅ ነበረ። ለሱ ደግሞ ምን አደረኩኝ? ያንን ቋንቋ ነው። ለምሳሌ በኦሮምኛ ፐርፌክት አይደለም ይቀረኛል። ያንን የሚሉ አሁን ፓተርን ሳስተምር ኢናማሪክ ነው መጽሐፍቶቼም የማዘጋጃቸውም፣ ግን ያን ትራንስሌት የሚያደርግ ሰው መምህር አለኝ እኔ ኦሮምኛ የሚያስተምር የሚተረጉም የሚያግዘኝ ፕሮሞሽን ላይ የሚያግዘኝ ሰው ያንን በመደብ ያን ችግር ቻሌንጅን ተወጥቻለሁ። ሌላው እንግዲህ ያው ገጠመኝ የምንለው አንዳንድ ሰው ብዙ አይነት ባህሪ አለ። መቃሱ ከበደኝ የሚል አለ፣ ቀይርልን፣ እንደዚህ አይነት ነገሮች ነው ያሉት እንጂ ብዙ ገጠመኝ የለኝም። ይሄን እንግዲህ ያው ፕሮግራማችን የወጣቶች ፕሮግራም ነው። አሁን ላይ ላሉ ወጣቶች የስኬት ደረጃ ለመድረስ ያው እስካሁን እዚህ ደረጃ ላይ ደርሳል። ከዚህ በኋላም ካንተ ብዙ ነገር እንጠብቃለን እና ምን ትመክርልናል? ያው እኔ የምመክረው እንግዲህ ወጣቱን መበርታት ነው። አንድን ነገር ከምንፈልገውን ሀሳብ ሞር ወደ ውስጣችን በማሰብ በመታገል ሁሉም ነገር ይሳካልህ ነው የምለው።
ከምንም ነገር ተነስተን ይሳካል ነው ፍላጎቱና ያን ነገር በልባችን ካለ በጣም ጥረት ምን አድርገ ከሆነ የማይሳካ ነገር የለም ብዬ ነው የማስበው። ይሳካል ነው ብለው ትምህርት ቤት ነው ሄኒን ጋር መጥተው ትምህርት መማር የሚፈልጉ ልጆች እንዲሁም ደግሞ መመዝገብ የሚፈልጉ ሰዓቱን ማወቅ ይፈልጋሉ። እንግዲህ የማስተምረው እኔ በሬጉላር አለ፣ ዊክንድ አለ፣ ቅዳሜና እሑድ አለኝ፣ እንዲሁም ናይት ፕሮግራም አለ። እያስተማርኩ ያለሁት እንግዲህ ለምሳሌ ሰራተኞች አሉ፣ ባንክ የሚሰሩ ባንከሮች አሉ፣ የመንግስት ሰራተኞች አሉ፣ ጤና ምናምን ላይ ያሉ ሰዎች አሉ። ምንድነው ማድረገው? ተማሪዎችም አሉ። እነሱ በሚመቻቸው ሰዓት ነው ማመቻችላቸው። ዊክንድ የሚመቸውን በዊክንድ፣ ናይት በሚመቸውን በናይት ፍሌክሲብል የሆነ ታይም ማኔጅመንት ነው ያለኝ። በዚህ ጊዜ ያልመጣችሁም በዚህ ጋር የሚባል ነገር የለም። ኢቭን በሆነ በተለያየ ምክንያት ቀኑ በዛ ቢገፋላቸው ጊዜያችሁ ደርሷልና በቃችሁ አቁም የሚባል ነገር የለም። ወደዛ ኤክስቴንድ ይደረግላችኋል ጊዜው እና በሶስቱም ፕሮግራሞች ስልጠና እናከናውናለን። እሺ ምናልባት ስለ ሙያው ያው የፋሽን ዲዛይን ሙያ ብዙ የሚወራለት ሙያ ነው እና ስለሱ ያልጠቀስኩት ያልጠየቅኩ ያላወራ ነው ነገር ካለ አንተ ደግሞ ጨምረበት። እንግዲህ ያው አብዛኛውን ነገር አውርተናል። ነገር ግን እዚህ በመማር ነው በዚህ በመግባት በመማር ነው ዲቴል እንዲታወቅ። አሁን አንዳንዱ ይመጣና ተማሪ ያው ኮምፕሌክስ አድርጎ የሚመጣውም አለ፣ በጣም ኢዚ መስሎትም የሚመጣ አለ። ግን እንዲህ ነው ብለሽ የምታወሪው ነገር አይደለም። ፋሽን እና እየቀረብሽው እየተማርሽ ራስሽን አፕዴት እያደረግሽ አንዱን ነገር ለአንዱ ድራይቭ እያደረግሽ የሚሰራ ስራ ነውና ያው ሁሉ ነገር አውርተነዋል። ቀረ የምትሉኝ ነገር ካለ እኔም እሰማለሁ። እሺ ሄኒ ወደፊት ሄኒ ዲዛይንን የት እንጠብቀው? እንግዲህ ሄኒ ፋሽን ዲዛይን ስኩልን ከፈጣሪ ጋር አስፋፍተን በሰፊው ኢቭን ሾው እስከ ማዘጋጀት ተማሪ ብዙ በርካታ ተማሪዎችን በማፍራት ከፍ ያለ ቦታ እንጠብቂ ነው የምለው። እንግዲህ አሁን ዞር ዞር እያለን ያው የምትሰራባቸው መሳሪያዎች አሉ እንዳልከው እዚህ ጋር የተደረገው ነገር ከዛም በኋላ ወረቀት ነው ምናምን የሚሰራ እሱን ትንሽ ነገር አሳየን ይቻላል? ይሄ ፍሮንት ሳይድ ነው። በዛ ጋር ምን ስለው ማለት ነው። የፍሮንት ሳይድ ማለት የፊት ለፊት ፓርት በዚህ ጋርና የሚከፈተው ነው። ይሄን ሁለቴ እንቆርጣለን ማለት ነው። እንዴት እንደሚሰራ እንግዲህ እዚህ ጋር ዲቴል አለ። ለምሳሌ አሁን ከኢ ተነስተሽ ወደ ቢ ሂጂ ይልሻለሁ። ከኢ ተነስተሽ ወደ ቢ የምትሄጂው ምንድነው የደረተው የሜጡት ዙሪያሽን ለአራት አካፍለሽ ወደዛ ትሄጃለሽ። ከዚህ ወደዚህ ደግሞ ሙሉ ቁመት ላይ አንድ ትጨምሪያለሽ። ይሄን ቦክስ ትሰሪያለሽ። ከኤ ወደ ኢ ደግሞ ከትከሻ ጡት ድረስ ያለው ሜዠርመንት ነው። እያንዳንዱ ነገር እዚህ ጋር ተቀምጧል። በዚህ መሰረት ይመጣል። ይሄኛውን እዚህ ነው የምንስለው ገና ይሄንን አሁን ለምሳሌ የአንቺን ልኬቶች ወስዳለሁ። የአንቺን ልኬቶች ወስድና ከወሰድኩ በኋላ አስቀምጣለሁ ልኬቴን። ከዛ የእነዚህን ፎርሙላዎች እጠቀማለሁ። ለምሳሌ ለአንቺ ሸሚዝ ልስራ ብል የሚያስፈልጉት ልኬቶች አሉ። በመጀመሪያ ሄጄ የምለካው የጡት ዙሪያሽን እለካለሁ፣ ሙሉ ትከሻ እለካለሁ፣ ግማሽ ትከሻ እለካለሁ፣ ወገብ ዙሪያ እለካለሁ፣ ከትከሻ ወገብ ድረስ ምናምን እንደዚህ ልኬቶች 7 ነው 8 ልኬቶች ያስፈልጉኛል። እነዚያን ልኬቶች አስቀምጥና ከዛ ምን አድርጋለሁ? አሁን ፎርሙላ ይታይሻል አይደል? ከኤ ወደ ቢ የምትሄጂው ምን አድርገን ነው የጡት ዙሪያሽን ለአራት አካፍለ 36 ቢሆን ለአራት አካፍለ 9 አይመጣም። ከዚህ ወደ 9 ኢንች እሄዳለሁ ማለት ነው። ከዛ የሸሚዝሽን ሙሉ ቁመት ለካና አንድ ጨምርበታለሁ ለጥፋት ማለት ነው። ከዛ ያን እንወርዳለሁ። ከዛ ቦክስ እሰራለሁ። ከኤ ወደ ኢ ደግሞ ምን አድርገሽ ሂጂ ስቴፕ ባይ ስቴፕ ነው የሚሄደው። ከኤ ወደ ኢ ደግሞ ከትከሻ ደረት ድረስ ወይም ከትከሻ ጡት ድረስ ያለ ሜዠርመንት አስቀምጥና እሱን አሰምራለሁ። ከኤኤች ደግሞ ከትከሻ ወገብ ያለ መስመር አለ ከዚህ ወገብ ድረስ ማለት ነው። ስለካና አሰምራለሁ። ይሄ የሚጠቅመው ምንድነው? ለሴቲውን ለወንዱን ለመለየት ማለት ነው። ለወንድ ከሆነ ኖርማሊ ታወርጂዋለሽ፣ ለሴት ከሆነ ወገብ ስለምጠቀም ወገብ ላይ ይገባለው ማለት ነው። ይሄኛው
አርም ሆል ይባላል። የብብት መስመር ነው ይሄ መስመር ማለት ነው። ይሄ ደግሞ ኔክ ነው የአንገት መስመር ነው። ይሄኛው በዚህ ሁለት ፒክቸሮች ነው የሚታዩት አይደል? ይሄ ፍሮንት ነው። ፍሮንት ማለት ፊት ለፊት ያለውን ፓርት ብቻ የምንሰራበት ማለት ነው። ፍሮንት ሳይድን ሁለቴ እቆርጣለሁ ማለት ነው። ይሄኛው ደግሞ ባክ ሳይድ ነው የኋላ ክፍል ማለት ነው። የኋላ ክፍል አለ። የኋላ ክፍል የምንሰራበት ደግሞ የራሱ ፎርሙላ አለ። እሱ እናስቀምጣለን። እነዚህ ስዕሎች መጀመሪያ የት ነው የሚሰሉት? እዚህ ይሄ ፓተርን ፔፐር ይባላል። ወደዚህ 2 ኢንች እንገባለን። ወደዚህ 2 ኢንች እንገባለን። ወደዚህ 2 ኢንች እንገባለን። ኦኬ 2 ከገባም በኋላ ከዛ እነዚህን መስመሮች እናገናኛለን። እነዚህ ሁለት ቤቶች ለምንድን ነው የሚያገለግሉት? መጀመሪያ መነሳችን እንግዲህ እንደየስራችን ይለያያል። እንደየልብሱ ማለት ነው። አሁን 2 ኢንች እንግዲህ ለጉርድ ለሌላ ነገር ላልገባ እችላለሁ። ይሄንን መጀመሪያ ይሄ እንግዲህ ሪፈረንስ ላይን ነው። ከላይም 2 ኢንች የገባውት አለ። እዚህ ነው መጀመሪያ ሁሉ ነገር የሚያልቀው ማለት ነው። ፓተርናችንን ዲዛይናችንን እዚህ ከጨረስን በኋላ ፎርሙላ ጽፋለሁ። ይሄንን ፒክቸር እንዳለ አስቀምጣለሁ። ይሄን ከሰራው በኋላ ይሄ ምስልም በሙሉ እዚህ ጋር ቁጭ አደርገዋለሁ። ያንን ምስል እዚህ ጋር ቁጭ አደርጋለሁ። ከዛስ እነዚህኑ ምስሎች በመቀስ ምን አደርጋለሁ? እቆርጥና ራሳቸውን ካወጣው በኋላ ሄጄ ምን አደርጋለሁ? ጨርቅ አዘጋጃለሁ ማለት ነው። ጨርቅ አዘጋጃለሁ። እነዛ ጨርቆች ላይ ራሱን የስፌት ብቻ በመስጠት አስቀምጠሽ ቆርጠሽ ማውጣት ነው። ይሄኛውን 2 ጊዜ ያልኩሻል ፍሮንቱን። ይሄኛው ደግሞ ፎልድ አለ እጥፋት ላይ ነው። የኋላ ክፍል ሁልጊዜም ለሸሚዝ ፎልድ እጥፋት ላይ ነው የምንቆርጠው ጨርቃችንን ማለት ነው። ፓተርናችንን ወስጄ እጥፋት ያለ ቦታ ጨርቅ ላይ ወስጄ ቆርጣለሁ ማለት ነው። እነዚህን ፓተርን ዲዛይናችንን እዚህ ጋር እንጨርሳለን። እዚህ ፓተርን ዲዛይናችንን እዚህ ከጨረስን ካወጣን በኋላ የት እናደርጋለን? ወደ ጨርቅ ላይ ነው የምንሄደው። ምን እንፈልገው? አሁን እነዚህ እንዳለ የተማሪ ስራዎች ናቸው የምታዩዋቸው። እነዛኛዎቹን ጨርቅ ከቆረጥን በኋላ የት ነው የምንገባው? ወደ ስፌት ነው የምንገባው። ሱሪ ነው። ይሄ እንግዲህ አሁን የሱሪ የፊት ለፊት ክፍል ነው። ቀደም እንዳልኳችሁ እዛ ጋር መጀመሪያ ፓተርናችንን ከሰራን በኋላ እንትን 2 እንቆርጠዋለን። ያወጣሁትን ፓተርን 2 የፊት ለፊት ክፍል ነው 2 ያወጣዋለሁ። የፊት ለፊቱ እንግዲህ የሚለየው ይሄንኑ አብረን ነው እዛው ጋር ዲዛይን የምናደርገው የዚፕ ክፍል ነው። ዚፕ የምንሰራበት ክፍል እዚሁ ላይ ነው የምንሰራው ማለት ነው። ይሄ ካለቀ በኋላ የኋላ ፓተርን ደግሞ ይሄ ያለ 2 ናቸው እነሱ። እነዚህን አገጣጥመን ነው ሱሪ የምናደርገው። የኋለኛው ያስታውቃል። የኋለኛው ክፍል እንግዲህ መቶ የዚፕ የለውም። 2ቱን አናጋጥማለን፣ ያናጋጥማለን እንሰራለን ማለት ነው። አሁን ከዚህ በኋላ የት እንሄዳለን? ስፌት ነው የምንገባው ማለት ነው። እንግዲህ የመጀመሪያ ስራችን ምንድነው? ክር መምረጥ ነው። ከጨርቁ ጋር የሚሄድ ክር መርጠን ነው የምናዘጋጀው። ከታችም ከላይም አንድ አይነት ያደርገዋለሁ ማለት ነው። እንቺ ፓርት እንግዲህ መጀመሪያ ፊትና ኋላን ለይና እዛ ዚፕ መስሪያዋን እዚሁ ጋር መተታለሁ ማለት ነው። ከልብስ ስራዎች ውስጥ ማለት ዲዛይን አድርገህ እስከመጨረሻው እስከምትሰራበት ሰዓት ድረስ ከባዱ ፓርት የትኛው ነው? እንግዲህ አንዳንዱ አብዛኛው ነገር የሚያልቅልሽ ፓተርን ላይ ነው። ፓተርን ላይ ካለቀ ስፌቱን እንግዲህ በጣም ስፌት ጎበዝ ከሆንሽ ስፌት ያን ያህል አይከብድም። ግን ፓተርን ዋናው ነገር ዛሬ ቆርጠሽ ካለቀልሽ በኋላ እዚህ ጋር የሚቀል ነው። አንድ የመጣ ተማሪ ማለት አዲስ ተማሪ መጥቶ ዳይሬክትሊ ስፌት አናስገባም። መጀመሪያ ማሽን ትውውቅ አለ። እንግዲህ ያው ይሄኔ
ይህንን የፋሽን ዲዛይን ስራ እየሰራ ተማሪዎችንም በምታስተምርበት ሳለ እንዳየሁት የተለያዩ የትምህርት ቤቶች ዩኒፎርሞች፣ የተለያዩ ልብሶችን እየሰራችሁ ነው የምትገኙት እና ከነዚህ ከምትሰሯቸው ስራዎች መካከልም ደግሞ አቅማቸው ትንሽ ደከም ላሉ ሰዎች የትምህርት ቤት ዩኒፎርም፣ ሌሎች ልብሶችንም እየሰራችሁ ትሰጣላችሁ እና እስቲ ስለሱ። አዎ እንግዲህ ከምንሰራቸው ስራዎች መሀል አንዱ በአሁኑ ነው የጀመርነው። ቀጣይነት ይኖረዋል። በአመት ከ5 እስከ 10 ብዬ ነው ያቀድኩትኝ እኔ። በአሁኑ ግን ለ5 ተማሪ አቅም እና እንትን ደካማ ለሆኑ ተማሪዎች ለ5 ሰው ሸሚዝ እና ሱሪ እየሰራን እንገኛለን። ሰርተን ስንጨርስ ትላንትና ማስረከብ ጀምረናል። የቀሩትንም ደግሞ እስከ ቅዳሜና በዚህ ሳምንት ሰርተን እናስረክባለን እና ምንድነው መስከረም ላይ የሚቀጥለው አመትም ካሁን በኋላ ይቀጥላል። ለ5 ሰው እርዳታ እናደርጋለን። እግዚአብሔር ያሳካላችሁ። ያው አንድ ስራን ስትሰራ እንደዚህ አንድ ተማሪ ትምህርቱን መማር ፈልጎ በዩኒፎርም ምክንያት ቤቱ እንዳይቀር ነው አይደል? እናንተ ይሄንን የዩኒፎርም ድጋፍ የምታደርጉት ይሄ ደግሞ ሊበረታታ የሚገባ ሀሳብ ነው። እንግዲህ ፈጣሪ ጨምርልን። አሜን። እናመሰግናለን። እንግዲህ ሄኒ ወደፊት በትልቅ ድርጅት ይህንን ትምህርት ቤትን አሳድገ በትልልቅ ስራዎች ተመልሰን እንገናኛለን ብዬ ተስፋ አደርጋለሁ። የሀሳብ ይሳካልን። ውድ ተመልካቾቻችን የዛሬው መሰናዷችን የተከታተላችሁትን ይመስል ነበረ። እንግዲህ ይሄንን ስራዎች አሳይተናቸዋል። ሄኒ ወደፊት እንግዲህ ብዙ የምንጠብቅበት ልጅ ነው፣ ወጣት ነው፣ ገና አልሰራም። ወደፊት ትልቅ ነገር ሰርቶ ተመልሰን እንገናኛለን ብለን ተስፋ እናደርጋለን። ከሐረሪ ቲቪ ቀሪ መሰናዶዎች ጋር መልካም ጊዜ ይሆንላችሁ። መልካም ቀን።